እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መች ይረሳኛል ጀባሩ ከላይ ጠጋኝ አላሁ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ አላሁ በዛው በአገሯ ላይ የዛሬ 3 ዓመት ሀገሬ ገብቼ የራሴን ህይወት እየኖርኩ እንደሆነ ወልጄም የልጅ እናት ሆኜ እንደሆነ ነው የምታውቁት አብዛኛዎቻችሁ እዛ ግሩፕ ላይ ያላችሁ እህቶቼ ማለት ነው። እና በእኔ መመለስ ቁም ነገር በጣም ደንግጣችኋል ማለት ነው። አትደንግጡ፣ አብሽሩ። ህይወት እንደዚህ ናት ማለት ነው። አብዛኛዎቻችን እዚህ ጋር ማለት ነው የኛ ሀገር ህይወት የኛ ሀገር ኑሮ በጣም ተወዷል ስትባሉ በቃ ያንን አይምሯችሁ ላይ ቀርጻችሁ አገር ምን ላረግ ሄዳለሁ ብላችሁ ያሰባችሁ እህቶች በጣም ብዙ እህቶች አላችሁ። ከዛ ሲቀጥል ደግሞ እከሌ ተመለሰ ሲባል አረጋኝ እከሌማ ተመልሳ እኔስ ለምን እንዲናገር ይገባለሁ? ይሄ እኮ የሆነው በኑሮ ውድነት ምክንያት ነው። ስለዚህ የኔስ ሀገር መግባት ምንድነው? ምን ትሩፋት አለው? ኪሳራ እንጂ አልሄድም በቃ ብላችሁ መንገዳችሁን የሰረዛችሁ ብዙ እህቶች አላችሁ ማለት ነው። ለእናንተ መልስ ነው ይሄ መልስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ሀንሻ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናቸው? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃና እዝነቱ አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ብቅ ብያለሁ ማለት ነው ውዶችዬ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ስደተኛ ካላበረታታ ማን ያበረታታዋል? ማንም። ስደተኛ ታውቃላችሁ፣ ገፍታሪዋ፣ ቀስሟን ሰባሪዋ፣ ሀሳቧ፣ ሂሳቧ በጣም ብዙ ነውና ስለዚህ እዚህ ጋር ያላችሁት አብዛኛዎቻችሁ የኔ ቤተሰቦች እንደኔው የመዳም ቅመሞች ናችሁና አበረታቱኝ ማለት ነው። እኛው እርስ በርሳችን አብሽሪ አይዞሽ ካልተባባልን ማን አለን ማለት ነው ውዶችዬ። እና ላይክ ሼር እያደረጋችሁ አድርሱልኝ ማለት ነው። ዛሬ የመጣሁበት አንድ ነገር ምን አለ መሰላችሁ? በብዛት ማለት ነው ኢሞ ላይም ሆነ ዋትስአፕ ላይ ብዙ ጥያቄ የቀረቡልኝ ጥያቄዎች አሉ። እነዛን ጥያቄዎች ለግማሹም መልሻለሁ፣ ለግማሹም ሰምቼ ዝም ብያለሁ ማለት ነው። ምን መሰላችሁ? የሆነ ግሩፕ ነበረ የኛ አገር ልጆች አንድ ላይ የተሰባሰብንበት ግሩፕ፣ አንድ ላይ ሆነን የሆነ መስጂድ እንስራ በሚል የሆነ ግሩፕ ላይ የተሰባሰብን ማለት ነው። እንዳጋጣሚ እዛ ግሩፕ ላይ እኔን ሲያገኙኝ ብዙ እህቶቼ ደነገጡ ማለት ነው። አይሻ ስደት ተመልሳ የመጣች አልመሰላቸውም። አይሻ በዛው በአገሯ ላይ የዛሬ 3 ዓመት ሀገሬ ገብቼ የራሴን ህይወት እየኖርኩ እንደሆነ ወልጄም የልጅ እናት ሆኜ እንደሆነ ነው የምታውቁት አብዛኛዎቻችሁ እዛ ግሩፕ ላይ ያላችሁ እህቶቼ ማለት ነው። እና በእኔ መመለስ ቁም ነገር በጣም ደንግጣችኋል ማለት ነው። አትደንግጡ፣ አብሽሩ። ህይወት እንደዚህ ናት ማለት ነው። ህይወት ዱንያ ላይ ስትኖሩ ግዴታ ነው መስራት ነው። ዱንያ ላይ ስትኖሩ ስትሰሩ ነው ዱንያንም አኼራንም ሁለቱንም ሀገር ልታመቻቹና ልታስተካክሉ የምትችሉት ማለት ነው። ልትኖሩም የምትችሉት ማለት ነው። ካልሰራችሁ በዱንያ ላይ ካልሰራችሁ ለአኼራም የምትሰሩን ነገር አይኖርም። ግዴታ በዱንያ ላይ እስካላችሁ ድረስ ዱንያ ላይ እየመጣ ነው ለመስራት ሰርተን ይዘን ለመሄድ ነው። እና ሁለቱንም ሀገር ስንኖር ስራ ግድ ነው ልላችሁ ነው። እና ብዙ ልጆች ደግሞ እዚህ ጋር እንጃ ደንግጣችኋል። ለምን እንግዲህ እንደደነገጣችሁ አውቃለሁ። አላቅም አላላችሁም፣ አውቃለሁ። ሂጄ የራሴን ህይወት
እየመራሁ እንደነበረ ስለተረዳችሁ ነው። ያንን ደግሞ ትቼ ወደ ስደት መልሼ ስመጣ ብዙ አመት ቆይቼ ነው እንግዲህ ስደት ላይ 9 አመትን ቆይቼ ወደ 10ኛው አመት እንደገባሁ ነው ወደ ሀገር የገባሁት። ያን ያክል አመት በስደት ኖራ አሁንም መልሳ ደግሞ ስደት አይሻ መጣች። እኛስ ለምንድን ነው ሀገር የምንገባው? አይሻ ተመልሳ መጣ፣ እኛስ ለምንድን ነው ሀገር የምንገባው ብላችሁ በጣም ብዙ ልጆች አሰባችሁ። የኔም መመለስ አስደነገጣችሁ ማለት ነው። አደንግጡ። መመለስ ስለነበረብኝ መስራት ስለነበረብኝ የሆነ መስተካከል የነበረባቸው ነገሮች ስለነበሩ ከዛም ደግሞ እንደዚህ የሚያስቸግር እኔን ለመንጣት የሚያስቸግረኝ ነገር ስላልነበረ ነው የመጣሁት እንጂ እንደዚህ ግዴታ ስደት የሚያስገባ ህይወት ኑሮ አይደለም ማለት ነው። የኛ ሀገር ህይወት በጣም አብዛኛዎቻችን እዚህ ጋር ምን አለ መሰላችሁ፣ አብዛኛዎቻችን እዚህ ጋር ማለት ነው የኛ ሀገር ህይወት የኛ ሀገር ኑሮ በጣም ተወዷል ስትባሉ በቃ ያንን አይምሯችሁ ላይ ቀርጻችሁ አገር ምን ላረግ ሄዳለሁ ብላችሁ ያሰባችሁ እህቶች በጣም ብዙ እህቶች አላችሁ። ከዛ ሲቀጥል ደግሞ እከሌ ተመለሰች ሲባል አረገኝ እከሌማ ተመልሳ እኔስ ለምንድን ነው ሀገር ይገባለሁ? ይሄ እኮ የሆነው በኑሮ ውድነት ምክንያት ነው። ስለዚህ የኔስ ሀገር መግባት ምንድን ነው? ምን ትሩፋት አለው? ኪሳራ እንጂ አልሄድም በቃ ብላችሁ መንገዳችሁን የሰረዛችሁ ብዙ እህቶች አላችሁ ማለት ነው። ለእናንተ መልስ ነው ይሄ መልስ ማለት ነው። ግን ተናግሬዋለሁ፣ በሌላም ቪዲዮ ተናግሬ ነበረ ማለት ነው። አላዳመጣችሁት ይሆናል እንጂ ማለት ነው። ለዚህ እኮ ነው እርስ በርሳችን እንበረታታ፣ አይዞሽ እንባባል ምናምን ብዬ የሆነ ቪዲዮዎችን ስለቅ እንኳን ራሱ እስከ መጨረሻው እንኳን ራሱ አታዳምጡትም ማለት ነው። የመጀመሪያውን አይት አድርጋችሁ ልፍ ትሉታላችሁ። ግን ከማዳመጥ ነው ትምህርት የምታገኙት እንጂ ዝም ብላችሁ አይታችሁ ርዕሱን ስለወጣችሁ አይደለም። አዳምጡት እስከ መጨረሻው። እኔ የመጣሁት መስራት ስላለብኝ ነው እንጂ እንደዚህ የኛ ሀገር ኑሮ ስደተኛን አላስገባም ብሎ አይደለም፣ ወይም እኛን ስደተኛን አላስቀምጥም እዛው ስደት ተመለሱ ብሎ ገፍትሮ አይደለም የላከን ማለት ነው። መስራት ስላለብኝ ብቻና ብቻ ነው። ገባችሁ አይደለም? እና አትደንግጡ ማለት ነው። በጣም ነው ያዘንኩት። እኔ ብዙም አላገኛችሁም ነበረ። እንደምታውቁት ስደት በጣም ብዙ ነገር እናተርፍበታለን፣ እናጎልበታለን። ከነዚህ መካከል ምንድነው አብዛኛው ጊዜ በጀማዓ እንደዚህ ስብስብ ብለን እንጠያየቃለን። አገር ስንገባ በነገራችን ላይ እኔ ለራሴ ጀርቤዋለሁ፣ የጀረባችሁትም ተናገሩ ማለት ነው። አብዛኛዎቻችን አንጠያየቅም። እዚህ ግን በስደት ላይ ስንኖር እየተደዋወልን እንኳን ባንጠያየቅ በሆነ በግሩፕ ስብስብ ብንልና በዋትሳፕ ወይም በኢሞ እናወራለን፣ እንጨዋወታለን ማለት ነው። እና እንደ አጋጣሚ እዛ ግሩፕ ላይ ስደበለቅ ብዙ እህቶቼ አንሻ ትመለሳለች ብለው ያላሰቡ እህቶች ደነገጡ ማለት ነው። እና በውስጥ መስመር እየገቡ አንሻ ተመልሰሻል እንዴ? በምን ምክንያት ተመለሽ? ለምን ተመለሽ ብላችሁ በጣም እንትን አላችሁ ማለት ነው። የኔ መመለስ ሳይከብደኝ ለእናንተ የሆነ ሸክም ሆነባችሁ የኔ መመለስ ማለት ነው። ወይም ደግሞ ለእናንተ አስደንጋጭ ሆነባችሁ ማለት ነው። ወይም ደግሞ የእናንተ መንገድ ያሰናከልኩ መስሎ እኔ ለራሱ ታየኝ ማለት ነው። ግን እንደዛ አይደለም። እናንተ እኮ የምትኖሩት የራሳችሁን ህይወት ነው። ስንቴ ነው የምናገረው? እናንተ የምትኖሩት የራሳችሁን ህይወት ነው እንጂ የሌላን ሰው ህይወት አይደለም። እከሌ ተመለሰች፣ እከሌ ሄደች፣ እከሌ መጣች የሚለውን ለምንድን ነው ሁልጊዜ እኛ ስደተኞች በአይምሯችን ውስጥ የምንጨምረው? እከሌ ሄደች፣ እሺ እከሌ መጣች፣ ለምንድን ነው ይሄንን ሁልጊዜ ለአይምሯችን ጥያቄ የምናደርገው ማለት ነው? እናንተ የምትኖሩት የራሳችሁን ህይወት ብቻና ብቻ ነው። የማንንም ህይወት አትኖሩ። የራሳችሁን ማመቻቸት ያለባችሁትን ነገር አመቻችታችሁ ሂዱ፣ ኑሩ ህይወታችሁን ማለት ነው ውዶቼ። እከሌ ተመለሰች፣ እከሌ መጣች፣ እከሌ ሄደች በጣም ከባድ ነው። እኔ ለስንቱ ልመልሶ ላይ ዋትሳፕ ላይ ኢሞ ላይ በጣም ብዙ ሪከርድ የተደረገ እያዳመኩ ዝም አልኩኝ ማለት ነው። ዝምታ መረጥኩኝ። አንዳንዴ ዝምታስ መልስ ነው ይባል የለ እና እናንተ የምትኖሩት እኔ ምንም መልስላችሁ አሁን ነገር ይሄ ነው የምለው ነገር መስራት ስላለብኝ ነው። አጠቃላይ የመጣሁት መስራት ስላለብኝ ነው። እናንተ የኔን ህይወት አትኖሩም፣ እኔ እናንተን ህይወት አልኖርም። የምትኖሩት የራሳችሁን ህይወት ነው።
ከስደት ደግሞ እኔ ያተረፍኩት ነገር እንጂ ያከሰርኩት ነገር እኔ አልሐምዱሊላህ የለኝም ማለት ነው። በስደት ላይ ስንኖር እንደነገርኳቸው አብዛኛዎቻችን ሌላው ቢቀር እንጠያየቃለን። ሀገር ስንኖር ግን ማንም የሚጠይቅ የለም። አንጠያየቅም፣ ያን ያክል አይደለም። እና ተስደት ብዙ ነገር ብናጎልም እናተርፋለን። በሀገርም ስትኖሩ እንደዚሁ ነው። ሁሉ ነገር ሙሉ አይደለም። የምታጎሉትም የምታተርፉትም ነገር አለ ማለት ነው። እና እከሌ ተመለሰች እከሌ አልተመለሰች እያላችሁ የሰው ህይወት ስትቆጥሩ በሰው ቤት አታርጁ ማለት ነው። በሰው ቤት የልጅነት ወዛችሁን ጉልበታችሁን አትጨርሱ። እከሌ ሄደ መጣ በሚል ርዕስ ማለት ነው። መስራት ያለባችሁን ለራሳችሁ ሰርታችሁ የመጣችሁበት አላማ አለ። ያችን አላማችሁን አሳካይታችሁ ሀገራችሁ ግቡ ማለት ነው። እና ደግሞ ሀገር ስትገቡ አብዛኛዎቻችሁ እንዳትመለሱ ይሄንን ሳታድርጉ አትሄዱ ብዬ የሰራሁ ቪዲዮ አለ። እውት ሀገር ላይም ስትኖሩ ሰርቶ መኖር ግድ ነው። ሀገር ላይም ስትኖሩ ሰርቶ መኖር ግድ ነው። በሰው ሀገርም ስትኖሩ ደግሞ ሳትሰሩ ማንም አይሰጣችሁም። ሳትሰሩ ትሰጣላችሁ እንዴ? ላባችሁን ጠፍ አድርጋችሁ ብዙ ውጣ ውረድ አሳልፋችሁ ነው ያችን በወር 1000 ወይም 2000 የምታገኙት ማለት ነው። ገባችሁ? ሀገራችሁም ደግሞ ግዴታ ነው። ካልሰራችሁ መኖር አትችሉ። ሳይሰራ የሚኖርበት ህይወት እኔ ምን አይነት ህይወት እንደሆነ አላውቅም። ብቻ እንግዲህ እስኪ የምታውቁ ካላችሁ ደግሞ በኮሜንት አሳውቁኝ ማለት ነው። እና መስራት ግዴታ ስለሆነ ነው የመጣሁት። እኔ እናንተ መንገድ ልዘጋ ወይም ደግሞ የኔ 9 ዓመት ቆይቶ በስደት ህይወት ላይ መልሶ ስደት መንጣት የእናንተ መንገድ ሊሰብር አይገባም ማለት ነው። በእርግጥ ለኔ ማዝናችሁ ሊሆን ይችላል አብዛኛዎቻችሁ። በእርግጥም ደግሞ እከሌ ሄደች እከሌ መጣች ከሚለው ሐሳብ ውስጥ ገብታችሁ ለምትወኙ እህቶችም ለእናንተም ሊሆን ይችላል። እንግዲህ አላቅም። በስ መስራት ስላለብኝ ነው የመጣሁት። ደስዬ ለእኔ አትደንግጡ፣ አብሽሩ። አልሐምዱሊላህ ረብል ዓለሚን ይኸው ተመጣሁ 1 ዓመት። አልሐምዱሊላህ ረብል ዓለሚን ደስተኛ ነኝ ማለት ነው። ጥሎ መጥቶ መስራት ባያስደስትም አልሐምዱሊላህ መስራት ግዴታ እስከሆነብኝ ድረስ አልሐምዱሊላህ ደስተኛ ነኝ። ሐምሼ ዋና ነገር አፊያ ነው። አፊያ ካለ ምን ማለት አይደለም። ሁሉም ነገር ጊዜውን ጠብቆ ሐላፊ ነው ማለት ነው። 2 ዓመት 3 ዓመት ማለት ደግሞ ታውቃላችሁ እንዴ 9 ዓመትን ስናስቆጥር በአንድ ቤት ቁጭ ብዬ 9 ዓመትን ሳስቆጥር በቃ አልሐምዱሊላህ ሐላፊ ነው፣ ሁሉም ነገር ሐላፊ ነው በሚል እንለፈው ማለት ነው። እና መስራት ሀገርም ገብታችሁ መስራት ግድ ነው። በሰው ሀገርም መስራት ግድ ነው። መስራት ስላለብኝ ነው የመጣሁት። ይሄ ነው መልሴ ማለት ነው። በውስጥ መስመር እንግዲህ ላልመለስኩላችሁ ለእናንተ መልስ ይሆናል ብዬ አስባለሁ። መንገዳችሁን አትዝጉ። ሄደች፣ መጣች፣ ፈጨች፣ ቆረጠች በሚለው ለቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ከዛ ሲቀጥል ደግሞ ስደተኛ ነው እኮ የሚያበረታታው ማለት ነው። ሰብስክራይብ አድርጋችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እኛ እርስ በርሳችን አብሽሪ ካልተባባል አይዞሽ ካልተባባል ማን አለን? ስደተኛን ገፍታሪዋ ጨቋኟ በቃ አለ አይደል? ብዙ ነው ታውቃላችሁ ማለት ነው። በሰው ቤት ያላችሁ በስደት ህይወት ላይ ያላችሁ ታውቃላችሁ። ለእናንተ ብዙም ምክር አያስፈልግም። የኛ ሂሳባችን በጣም ብዙ ነውና እርስ በርሳችን እንተጋገዝ እላለሁኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በንግግሬ ቅር ያላችሁ ካላችሁ አውፍ በሉኝ። ተመልሼ የመጣሁት ለመስራት ነው። በሀገርም ስኖር መስራት ግድ ነው፣ በሰው ሀገርም መስራት ግድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።